በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአትሮኖስ ሚዲያ ቤተሰቦቻችን እንደምን አላችሁ? የሰኔ ወር ስንክሳርና ግጻዌን አብራችሁን ተከታተሉ። አትሮኖስ ሚዲያን በዩቲዩብ ቻናል ሰብስክራይብ በማድረግ ምርጥ ቤተሰባችን ይሁኑ። ይህንን ቅዱስ ቃል ዓለም ሁሉ እንዲሰማው ለወዳጅ ዘመዶ ያጋሩልን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ። በኋለኛው ዘመን ስለሚደርሰው ክፉ ነገር ግን በኋላ ዘመን ክፉ ጊዜ እንደሚመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ፣ ገንዘብንም የሚወዱ፣ ቀባጣሪዎች፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ ምስጋና የሌላቸው፣ ከጽድቅም የወጡ ይሆናሉ። ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውንም የሚጠሉ ይሆናሉ። ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚመርጡ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ይክዱታል። እንደነዚህ ያሉትን ራቃቸው። እነዚህ በየሰው ቤት የሚገቡና በኃጢአት የተተበተቡትን ሴቶች የሚማርኩ፣ ወደ ብዙ ምኞትም የሚደርሱ ናቸውና ዘወትር ይማራሉ፣ ነገር ግን እውነትን ከቶ አያውቋትም። ኢያኔስና ኢያንብሬስ ሙሴን እንደተቃወሙት እነዚህም እውነትን ይቃወሟታል። አእምሮአቸውም የጠፋባቸውና ከእምነትም የወጡ ሰዎች ናቸው፣ ነገር ግን ከፍ ከፍ አይሉም። የእነዚያ ስንፍና ደግሞ እንደተገለጠ ስንፍናቸው በስታ ለሁሉ ተገልጣለችና መምህራንን ስለመከተል። አንተ ግን ትምህርቴንና ግብሬን፣ ሐሳቤንም፣ እምነቴንም፣ ትዕግሥቴንም፣ ፍቅሬንም፣ መጽናናቴንም ተከተል። ስደቴንና መከራዬንም ተከተል። በአንጾኪያና በኢያቆዮን በልስጥራንም ያገኘንን የታገስኩትንም ስደት ታውቀዋለህ። ከሁሉም እግዚአብሔር አዳነኝ። ኢየሱስ ክርስቶስንም በማምለክ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፉዎች ሰዎችና አታላዮች በክፋት ላይ ክፋትን እየጨመሩ ይሄዳሉ። ራሳቸው ይስታሉ፣ ሌላውንም ያስታሉ። አንተ ግን በተማርህበትና በተረዳህበት ጸንተህ ኑር። ከማን እንደተማርኸው ታውቃለህና። ከሕፃንነትህም ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጻሕፍትን አውቀሃል። በእግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ለፍጹም ትምህርትና ለተግሣጽ፣ ልብንም ለማቅናት በጽድቅም ላለው ጥበብ ይጠቅማል። የእግዚአብሔር ሰው ፍጹምና ለበጎ ምግባር ሁሉ የተዘጋጀ ይሆን ዘንድ። ሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት። እንግዲህ እነሆ እግዚአብሔር ጻድቃንን ከመከራ እንደሚያድናቸው ያውቃል፣ ኀጣንን ግን ለፍርድ ቀን ለሥቃይ ይጠብቃቸዋል። ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተለ የሚመላለሱትን፣ ፈጣሪያቸውንም የሚያቃልሉትን፣ በጌትነቱ ላይ የስድብ ቃል ሲናገሩ የማያፍሩትን ደፋሮችና ተሳዳቢዎችንም ለፍርድ ቀን ይጠብቃቸዋል። ነገር ግን መላእክት በኃይልና በብርታት ከእነርሱ ይልቅ ምንም ቢበለጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም። እነዚህም ለጥፋት እንደተፈጠሩ አእምሮ እንደሌላቸው እንስሳት ናቸው። ጥፋታቸውን ለማምጣት የማያውቁትን ይሳደባሉና በጥፋታቸውም የዓመፅ ዋጋን ይቀበላሉ። በቀን መጠጥ ተድላ ማድረግን አሳምረው ይዘውታል፣ እየሳሱም ይበላሉ። የማይጠግቡም እርኩሳን ናቸው፣ በፍቅራቸው ይሸነጋገላሉ። መልካም እንደሰሩ አድርገውም በባልንጀሮቻቸው ይመካሉ። ዝሙትና ከልካይ የሌለባት ኃጢአትም በዐይኖቻቸው ሞልተዋል። አእምሮ የሌላቸውን ሰዎች ነፍሳት ያታልላሉ። ሥራቸውም ቅሚያ ነው፣ ልጆቻቸውም መርገምን ያተርፋሉ። የእውነት መንገድን ትተው ተሳሳቱ። የዓመፅን ዋጋ የወደዷትን የባሶርን ልጅ የበለዓምን መንገድም ተከተሉ። በለዓምንም የማይናገር አህያ በኀጢአቱ ዘለፈው። በሰው አነጋገርም ተናግሮ የነቢዩን እብድነት አገደ። ለዘላለም የጨለማ ፍርድ የተጠበቁ እነዚህ የደረቀች የውሃ ጉድጓድና ነፋስ የሚበትነውም ጉም ናቸው። ከኃጢአት ታላላቆቹን ይናገራሉና በሥጋ በሚሠሩት
የዝሙት ሥራቸውም ወደ በደል ከገቡት ለጥቂት ያመለጡትን ሰዎች ያስታሉ። የነጻነትን ሕግ ተምረው ራሳቸው ለኀጢአት የሚገዙ ናቸው። ሰው ሁሉ ለታዘዘለት ይገዛልና ጌታችን መድኃኒታችን ኢየሱስ ክርስቶስን በማወቅ ከዚህ ዓለም ኀጢአት ከተለዩ፣ ነገር ግን እንደገና ተመልሰው ታስረው ከተገዙለት የኋለኛው በደላቸው ከፊተኛው የሚብስ ይሆንባቸዋልና እወቋት። ከተሰጠቻቸው ከከበረች ትእዛዝ ወደ ኋላቸው ከሚመለሱ ይልቅ ጻድቃን የጽድቅን መንገድ ባላወቋት በተሻላቸው ነበር። ውሻ ወደ ትፋቱ ይመልሳል፣ እሪያም ታጥባ ለመንከባለል ወደ ጭቃ ትመለሳለች እንደሚባል እውነተኞቹ ምሳሌዎች ሆነውባቸዋል። የሐዋርያት ሥራ። የማያምኑ አይሁድ ግን ቀኑባቸው። ከገበያም ክፉዎች ሰዎችን አምጥተው ሰዎችንም ሰብስበው ሀገሪቱን አወኳት፣ ፈለጓቸውም። የኢያሶንንም ቤት በረበሩ፣ ወደ ሕዝቡም ሊያወጧቸው ሽተው ነበር። ባጧቸውም ጊዜ ኢያሶንን ጎተቱት፣ በዚያም የነበሩትን ጓደኞች ጭምር ወደ ሹሞቹ ወሰዷቸው። እየጮኹም እንዲህ ይሉ ነበር፣ ዓለምን የሚያውኳት እነዚህ ናቸው፣ ወደዚህም መጥተዋል። ይህ ኢያሶንም ተቀበላቸው። እነርሱም በቄሳር ላይ የወንጀል ሥራ ይሠራሉ፣ ሌላ ሕግንም ያስተምራሉ፣ ኢየሱስም ሌላ ንጉሥ ነው ይላሉ። ሕዝቡና የከተማው ሹሞችም ይህንን በሰሙ ጊዜ ታወኩ። ከኢያሶንና ከጓደኞቹም ዋስ ተቀብለው ለቀቋቸው። ወንድሞች ግን ጳውሎስንና ሲላስን በሌሊት ወደ ቤርያ ሸኟቸው። ወደዚያም በደረሱ ጊዜ ወደ አይሁድ ምኵራብ ገቡ። በተሰሎንቄ ካሉትም እነርሱ ይሻላሉ፣ በፍጹም ደስታ ቃላቸውን ተቀብለዋልና። ነገሩም እንዳስተማሯቸው እንደሆነ ለመረዳት ዘወትር መጻሕፍትን ይመረምሩ ነበር። ከመካከላቸውም ያመኑ ብዙዎች ነበሩ። ከአረማውያን ወገን የሆኑ ብዙ ደጋግ ሴቶችም ነበሩ፣ ወንዶችም ብዙዎች ነበሩ። በተሰሎንቄ የነበሩ አይሁድ ግን ጳውሎስ በቤርያ የእግዚአብሔርን ቃል እንዳስተማረ ባወቁ ጊዜ ወደዚያ መጥተው ሕዝቡን አወኳቸው። የማቴዎስ ወንጌል። ወንድምን ስለ መምከር። ወንድምህ አንተን ቢበድልህ ሄደህ ብቻህን ሆነህ ብቻውን አድርገህ ምከረው። ቢሰማህ ወንድምህን ጠቀምከው፣ ባይሰማህ ግን በሁለተኛው ጊዜ ከአንተ ጋር አንድ ወይም ሁለት ምስክር ያዝ። ነገር ሁሉ በሁለት ወይም በሦስት ምስክር ቃል ይጸናልና። እነርሱን ባይሰማቸው ግን ለቤተ ክርስቲያን ንገራት። ቤተ ክርስቲያንንም ባይሰማት እንደ አረማዊና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል። ዳግመኛም እላችኋለሁ ከእናንተ ሁለቱ በምድር ላይ ስለሚለምኑት ነገር ሁሉ ቢተባበሩ በሰማያት ባለው አባቴ ዘንድ ይደረግላቸዋል። ሁለት ወይም ሦስት በስሜ በሚሰባሰቡበት እኔ በዚያ በመካከላቸው እኖራለሁና። ከዚህም በኋላ ጴጥሮስ ወደ እርሱ ቀርቦ አቤቱ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን? አለው። ጌታችን ኢየሱስም እንዲህ አለው፣ እስከ 70 ጊዜ 7 ነው እንጂ እስከ 7 አልልህም። ስንክሳር። ሊቀ ጳጳሳት አባ ድምያኖስ ዘእስክንድርያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዚች ቀን ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ድምያኖስ አረፈ። ይህም አባት በአስቄጥስ በአባ ዮሐንስ ሐጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኖሮ ዲቁና ተሾመ። ከዚህም በኋላ በታርን ወደ ተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱ አስቀድሞ የነበረው አባ ጴጥሮስም ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ሥራ የሚራዳውና በሥራ ሁሉ የሚያማክረው ስለ ቤተ ክርስቲያን ጥበቃ አዋቂን ሰው ፈለገ። ይህንንም አባ ድምያኖስን ሰዎች በበጎ ሥራ ሁሉ በእውቀት ያመሰግኑታል። ስለዚህም ወደ እርሱ ወሰደውና በሊቀ ጵጵስናው ሥራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ
ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህን አባት ድሚያኖስን ሊቀ ጵጵስና ሾሙት። ለአገልግሎትም እጽሙድ ሆነ። በመልካም ሥራ ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችንና መልእክቶችን እየጻፈ ወደ ሀገሩ ሁሉና ወደ አብያተ ክርስቲያናት ሁሉ ይላክ ነበር። በአስቄጥስም ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆነ የአርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችን በመጀመሪያ ኅብስቱን ከመፈተቱ በፊት በኋላም ኅብስቱን ከሰጣቸው በኋላ 2 ጊዜ ጽዋ እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና። ይህም አባት አባ ድሚያኖስ ስህተታቸውን ገለጠላቸው። የፊተኛው ጽዋ ያለፈው የኦሪቱ ፋሲካ ምሳሌ እንደሆነም አስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖናና ሕግ ግን የመድኃኒታችንን ሥጋውንና ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም ነገር እንዳይቀምስ ያዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለት አሉ። ያልተመለሱትን ግን አውግዞ ከምዕመናን አንድነት ለይቶ አባረራቸው። በዚህ በአባ ድሚያኖስ ዘመንም የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፈንታም የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነት የማያምን መናፍቅ ሰው ተሾመ። የከፋች ሃይማኖትንም የምትገልጽ ምልክት ወደዚህ አባት ድሚያኖስ ላከ። አባት ድሚያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱ ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሦስትነትን ስም የሚያወሳ አላገኘምና። ይህም አባት ድሚያኖስ የሥላሴን በመለኮት አንድነታቸውን በገጽ በአካልና በግብር ሦስትነታቸውን ከቅዱሳት መጻሕፍትም ጠቅሶ ለዚህ መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው፣ ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ፍጥረትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለውን? ይህችም ምስጢርንና ዕውቀትን የተመላች መልእክት ለአንጾኪያ ሊቀ ጵጵስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜዋን ያውቅ ዘንድ የልቡ ድንቁርናና የአእምሮው ጉድለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድሚያኖስም ከዚህ መናፍቅ አንድነት ተለየ። ማኅበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባት ድሚያኖስ በተግሣጾቹና በመልእክቶቹ መንጋውን እየጠበቀ 43 ዓመታትን ያህል ከኖረና ወደ በጎ እርጅና ከደረሰ እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።